ክርስቲያኑ፣ ሙስሊሙ፣ አይሁዲ ሁሉ አባቴ የሚለው አብርሃም የአባቱን ጣዖት ሰብሮ የወጣ ሰው ነው። ስለዚህ አባቱን ቀድሞ የሄደ ሰው ነው። አሁንም ድረስ ኢትዮጵያ ውስጥ ገጠር አካባቢ ላይ ሰው ምን ይለኛል ብለህ ማሰብ ከሰርቫይቫል ጋር የተገናኘ ነገር ሊሆን ይችላል። ያ እሳት የማህበረሰቡ ነው ማለት ነው። ስለዚህ አንተ ከማህበረሰቡ ከወጣ እሳቱን አታገኝ። እግዚአብሔርንና መጽሐፍ ቅዱስን የቫልዩዎቼ ቶፕ ላይ ነው የማስቀምጠው ማለት ነው። ስለዚህ የትኛውም ነገር ሰው ይበለኝም አይበለኝም እግዚአብሔርን የሚያስደስተው ነገር ከሆነ የማድረግ ግዴታ አለብኝ። አባቱ ጥበብ አለ። ከአባቱ ያንን እውቀት ወርሶ የራሱን እይታ የራሱ ሪሶርስ ተጠቅሞ ደግሞ ከዛ አንድ ስቴፕ መሄድ አለበት። እኛ የምንፈልገው ነገር አይደለም። ነገ ህይወታችን ላይ የሚያመጣብንን ተጽዕኖ አናውቀው። የስቃይ ኑሮ የባርነት ኑሮ ነው የምንኖረው። ይህንን አባባል ለመጀመሪያ ጊዜ ያመጣው ሰውዬ በጣም ፈሪ ሰው ነበር። ምክንያቱም ሰው ማመን ቀብሮ ነው ብሎ እንኳን ደረቱን ነፍቶ አልተናገረም። ምንድን ነው የሚለው? ሰው ማመን ቀብሮ ነው አለች ቀበሮ እያለ በቀበሮ እያላከከ ነው ሰውዬው የተናገረው። ፈሪና ሞኝ የሆነ ሰውዬ የጀመረው አባባል ነው። እኛ እስከዛሬ ድረስ ይዘን ሰው ማመን ቀብሮ ነው የምንለው። የሚናገረው ነገር እና የሚያደርጋቸው ነገሮች አብረው ይሄዳሉ ወይ? አምስተኛው ልጅ ቢሮጥ አባቱን አይቀድምም የሚለው። በመጀመሪያ አባቶቻችንን መስማት የለብንም ወይ? በጣም መስማት አለብን። ምክንያቱም ዓለም እንደዚህ አሁን እንዳለንበት እንዲሆን እንዲበቃ ከ7000 ዓመታት በፊት ሰዎች አዳዲስ ነገር እየፈጠሩ ጫካ ከመኖር ጀምሮ የእንስሳት ቆዳ ከመልበስ ጀምሮ አድኖና ለቅሞ ከመብላት ጀምሮ አንዳንድ ነገር እየጨመሩ እያሻሻሉ እዚህ ድረስ ማድረስ ነበረባቸው። ስለዚህ እኛ የምንኖረው ከ7000 በላይ ዓመታት ሰዎች ለፍተው ባስቀመጡልን ነገር ነው። ያንን ነገር አልቀበልም እያልን እነሱ በሰሩት ምድር ላይ ልንኖር አንችልም። ምንም ከታሪክ ምንም ነገር አንፈልግም የምንል ከሆነ ጫካ መግባት ነው። የእንስሳት ቆዳ ብቻ ነበር ከገነት ስንወጣ አዳም ለብሶ የወጣው። ስለዚህ ከዛ ጀምረህ ብቻህን የሆነ ነገር ለመፍጠር መሞከር ነው። ካልሆነ ግን አባቶቻችንን መስማት፣ ከነሱ መማር፣ ጥበባቸውን፣ እውቀታቸውን፣ ታሪካቸው ምንድን ነበረ ብሎ ወደኋላ ሄዶ መማር ለራሳችን እጅግ በጣም የሚጠቅመንና የሚያስፈልገን ነገር ነው። ነገር ግን ትልቁ ጥያቄ ምንድን ነው? እያንዳንዱ ከታሪክ የመጣ ነገር ከአባቶቻችን የወረስነው ነገር መቀበል አለብን ወይ ካልን መቀበል እንችላለን። ግን እነሱ የሰሩትን ስህተት መድገም ከፈለግን፣ እነሱ የኖሩበትን የድህነት ኑሮ መኖር ከፈለግን፣ እነሱ የኖሩበትን የዘረኝነት የስደት የምናምን ኑሮ መኖር ከፈለግን ነው የእነሱን ሙሉ ለሙሉ መቀበል ያለብን። ስለዚህ ስንቀበል ግን መርጠን መቀበል አለብን ማለት ነው። ለዚህ ነው ልጅ ቢሮጥ አባቱን አይቀድምም የሚለው አባባል ሊሰራ የማይችለው ማለት ነው። ልጅ ሲሮጥ ነው በእኔ እምነት አባቱን መቅደም መቻል አለበት። ምክንያቱም የአባቱ ጥበብ አለ። ከአባቱ ያንን እውቀት ወርሶ የራሱን እይታ የራሱ ሪሶርስ ተጠቅሞ ደግሞ ከዛ አንድ ስቴፕ መሄድ አለበት። ልጅ ሲሮጥ አባቱን የግድ መቅደም አለበት ማለት ነው። ከታሪክ ጥሩ ምሳሌዎችን ማንሳት እንችላለን። ለምሳሌ አብርሃም ከአባቱ ቤት ወጥቶ የአባቱን ጣዖታቶችን ሰብሮ ነው አይደል አምላኩን እግዚአብሔርን አግኝቶ ለዚህ ሁሉ በቢሊየን ለሚቆጠር ህዝብ ሁሉ አባት የሆነው የአማኞች ሁሉ አባት እስኪባል ድረስ ክርስቲያኑ፣ ሙስሊሙ፣ አይሁዲ ሁሉ አባት የሚለው አብርሃም የአባቱን ጣዖት ሰብሮ የወጣ ሰው ነው። ስለዚህ አባቱን ቀድሞ የሄደ ሰው ነው። በሀገራችን ታሪክ ለምሳሌ በሰሜኑ ኢትዮጵያ ፋሲለደስ የአባቱን ህጎች የአባቱን ነገሮችን አጥፍቶ ነው አይደለ ሀገሪቷን አንድ አድርጎ እንደገና ወደ ነበረችበት ይመለሳል። አፄ ቴዎድሮስ በዘመነ መሳፍንት ሰዎች እንዳለ ተከፋፍለው በጎጥ ምናምን እየገዙ በነበሩበት እየተዋጉ በነበሩበት ሰዓት ያንን አሸንፈው ኢትዮጵያን አንድ የማድረግ ህልም ላይ የገቡት አባቶቻቸውን ቀድመው ነው አይደለ። ምክንያቱም አፄ ቴዎድሮስ አባቶቻቸውን ባይቀድሙ ኖሮ የአንድ ሰፈር የመንደር መሪ ሆኖ እርስ በርስ መዋጋት ነበረ ማለት ነው። ስለዚህ ልጅ ቢሮጥ አባቱን በደንብ ይቀድማል። ስድስተኛው ሰው ምን ይለኛል የሚለው ሐሳብ ነው። ይህ አመለካከት ከጊዜያት በፊት በጣም ወሳኝና ጠቃሚ የሆነ ነገር ነበረ። አሁንም ድረስ ኢትዮጵያ ውስጥ ገጠር አካባቢ ላይ ሰው ምን ይለኛል ብለህ ማሰብ ከሰርቫይቫል ጋር የተገናኘ ነገር ሊሆን ይችላል። ለምሳሌ እኔ በቅርበት የማውቀው ያደግኩበት አካባቢ ላይ ማህበረሰቡ የራሱ ስታንዳርዶች አሉት። ማድረግ የሚፈቀዱ ነገሮች አሉ፣ ማድረግ የማይፈቀዱ ነገሮች ደግሞ አሉ። ስለዚህ አንድ የማህበረሰቡ አካል የሆነ ሰው ያ ማህበረሰብ እንዲያደርግ የሚፈልገውን ነገር ካላደረገ ወይም አታደርግ ያለውን ነገር ካደረገ ያ ሰውዬ ሰርቫይቫሉ ችግር ውስጥ ይገባል።
ህጎቹን እንተዋቸውና ምንድን ናቸው የሚለውን ግን ህጉን ሲጥስ ምን ይመጣበታል? ለምሳሌ ቤተሰቦቹ ቢሞቱበት ከዛ ማህበረሰብ ሊያገኛቸው ይገቡ የነበሩት እንኳን መቀመጫዎች፣ የተለያዩ እቃዎች አሉ፣ የእድር እቃዎች፣ የህብረተሰቡ እቃዎች ናቸው። እነዛ ነገሮችን አክሰስ ማድረግ አይችልም፣ ምክንያቱም የማህበረሰቡን ህግ ስለጣሰ ማለት ነው። ሁለተኛ ክብሪት በሌለበት ጊዜ በተለይ ከጊዜያት በፊት ሰዎች እሳትን ከቀን ወደ ቀን የሚያቆዩት ዛሬ የተጠቀሙበትን እሳት አመድ ያዳፍኑትና ነገ ጠዋት ሲነሱ ያንን አመድ አንስተው ከስር የተወሰነ ፍም ይፈልጋሉ ማለት ነው። ያ ፍም የትናንትናው እሳት በጣም አሪፍ ካልነበረ ምናልባት ላያድር ይችላል። ስለዚህ ምንድነው የሚያደርጉት? ፕሮባብሊ ግን እዚህ ቤት ላይ ከሌለ እዛኛው ቤት ላይ ግን እሳቱ አድሮ ይሆናል። ስለዚህ እዛ ቤት ላይ ትሄድና እሳት አለ ትጠይቃለህ። እዛም ከጠፋ ኔክስት ቤት ላይ ያልክ እሳቱን ተዋውሰ ያ እሳት የማህበረሰቡ ነው ማለት ነው። ስለዚህ አንተ ከማህበረሰቡ ከወጣ እሳቱን አታገኝም። ሌላኛው እዛ ማህበረሰብ አካባቢ ላይ ከብቶች ሊኖሩት ይገባል አንድ ሰው፣ ምክንያቱም ሰዎች የሚበሉት የእንስሳት ተዋጽኦ ስለሆነ በብዛት ማለት ነው። ከብቶች ደግሞ የሚጠበቁት በህብረት ነው። ሜዳ ከብቶች የሚበሉበት ቦታ አለ የሚውሉበት። እዛ አካባቢ ላይ ከሰዎች ከብቶች ጋር አብሮ መጋጥ አይችልም ያንተ ከብቶች ህጉን ካፈረስክ ማለት ነው። ስለዚህ የሰርቫይቫል ጉዳይ ስለሆነ ምን ታደርጋለህ? ያንን የማህበረሰብ ቫሊዩ ከሁሉም ነገር ከቫሊዎች በላይ እላይ ላይ ታስቀምጠዋለህ ማለት ነው። ስለዚህ ሃይማኖት እንኳን ቢኖር አዲስ ሃይማኖት ይዘህ ብትመጣና እዛ ማህበረሰብ ውስጥ ብትገባ ሃይማኖቱ ከዛ ህግ የሚያወጣ ከሆነ ወስነህበት ነው ሰርቫይቭ ማድረግ እንደማትችል ማለት ነው። ስለዚህ ይሄ ነገር ስላለ እያንዳንዱ ሞመንት ላይ ሰዎች ሰው ምን ይለኛል እያሉ ነው የሚኖሩት ማለት ነው። ያንን ሰው ምን ይለኛል የሚለው ሶት ከትውልድ ወደ ትውልድ እየተላለፈ ይመጣና ፐርሰናሊ የኔ እናት የኔ ቤተሰቦች የሆነ ነገር ሲደረግ የሆነ ነገር አንተ ዝም በል እንጂ ሰው ምን ይለኛል እየተባለ ነው ያደግነው ማለት እስቲል ናው አንተ ሰው ምን ይላል። ያው ከተማ ውስጥም ሁሉም ቦታ ላይ ያ ከትውልድ ወደ ትውልድ ተላልፎ የመጣው ነገር አልተሰበረም ማለት ነው። ያ ነገር አስፈላጊ ሊሆን ይችላል። ምክንያቱም አንደኛ ነገር የሚያስቀምጧቸው ህጎች ጥሩ ናቸው። ብዙ ጊዜ ደግነቱ መጥፎ የሆኑ ነገሮች አሉ፣ ሁሉንም ነገር አክሰፕተብል አይደሉም። ነገር ግን እነዛ ህጎች ጥሩ ህጎች ናቸው። ስለዚህ እነዛ ነገሮች ያፈረሰ ነው እዛ ነገር ውስጥ የሚገባው። ስለዚህ ሰውን ይለኛል ብሎ ማሰቡ ተገቢ ሊሆን ይችላል። ነገር ግን አሁን እኛ በምንኖርበት በዘመናዊ ዓለም ግን አብዛኛው ሰው ከገጠር የመጣ ሰው ስለሆነ ያንን አቲቲዩድ ይዘን አይምሯችን ውስጥ ያ ነገር ግን አስፈላጊ ባልሆነበት ሲቹዌሽን ላይ የኖረ ነው። ለምሳሌ አሁን ሰው ምን ይለኛል ብለን የምንጨነቅባቸው ምክንያቶች ምንድን ናቸው? እዚህ ሰው አንድ ሰው የማያምንበትን ነገር ሶሻል ሚዲያ ላይ ሊያይ ይችላል። በጣም ብዙ ነገሮች አሉ፣ የሚያስጠሉ ነገሮች አሉ። ያንን ነገር እቃወማለሁ፣ ሶሻል ሚዲያ ላይ ወጥቼ እናገራለሁ ሲል እነዛ ሰዎች እነዛ መንጋዎች ምን ይሉኛል፣ እዛ ውስጥ ጓደኞች አሉ፣ የቅርቡ ሰዎች አሉ፣ ምን ይሉኛል የሚለው ፍርሃት ከልጅነቱ ጀምሮ ሰው ምን ይለኛል የሚለው ነገር ስለተደጋገመ ይፈራና ይተዋል ማለት ነው። ልዩነቱ ምንድነው? እንደ ድሮ ከብቶች ከእንትን ጋር አይቀላቀሉም አትባልም። ሬስቶራንት ገብተህ አትበላም አትባልም። ወይም ደግሞ መብራት ይቆረጥብሃል አትባልም። ውሃ አይመጣልህም አትባልም። ታክሲ አትሳፈርም አትባልም። የሆነ ነገር አትገዛም አትባልም። እነዛ ኬዞች በሌሉበት ሁኔታ ግን ምን እናደርጋለን? ሰው ምን ይለኛል እያልን አላስፈላጊ ውሳኔዎችን እንወስናለን ማለት ነው። ስለዚህ ለእነዛ ሰዎች ያ ቫሊዩ ሲስተም ሰርቶላቸው ነበር። ከምንም ነገር በላይ ግሩፕ አይደንቲቲያቸው ማህበረሰቡ የሚያምንበትን ነገር ነበር የሚጠቀሙት። አሁን እኛ ማድረግ ያለብን ግን የራሳችን ቫሊዩ ሲስተም ሊኖረን ይገባል ማለት ነው። በተለይ አብዛኞቻችን ሃይማኖት ያለን ሰዎች ነው። ስለዚህ ሃይማኖት ደግሞ የሚጠይቅህ ከምንም ነገር በላይ የኔን ህግ ታስቀድማለህ። እኔ ፐርሰናሊ ክርስቲያን ነኝ። ስለዚህ እግዚአብሔርን እና መጽሐፍ ቅዱስን የቫሊዩዎቼ ቶፕ ላይ ነው የማስቀምጠው ማለት ነው። ስለዚህ የትኛውም ነገር ሰው ይበለኝም አይበለኝም እግዚአብሔርን የሚያስደስተው ነገር ከሆነ የማድረግ ግዴታ አለብኝ ማለት ነው። ያንን ቫሊዩ ሲስተም መውሰድ አለብን። ያ ከላይ ያለው የእግዚአብሔር ቃል ደግሞ ምን ይለኛል? ከዛ ቤተሰቦችን አስቀድም ይልሃል። ከዛ በኋላ ደግሞ ስራ ይልሃል። ገንዘብ ማግኘት አለብህ፣ ቤተሰቦችን ፕሮቫይድ ማድረግ አለብህ ይልሃል። ከዛ በኋላ ጤንነትህንም ትጠብቃለህ። ከሃይማኖት ጋር የሚጋጭ ነገር አይደለም። እንደውም ጤንነትን ጠብቅ ቢልህ ነው እንጂ ሃይማኖት አትጠብቅ አይልም። ስለዚህ ያ ከላይ ያለው ነገር በማይነካ መልኩ ከሱ በታች ደግሞ ሌሎች ከሱ ጋር አላይን በሚያደርጉ መልኩ ቫሊዎችን ታስቀምጥና እያንዳንዱ የምታደርጋቸው ነገሮች በእነዚህ ዋጋ በምትሰጣቸው ነገሮች መሰረት ያደረገ መሆን አለበት ማለት ነው። እነዚህ ነገሮችን ትተህ ሁሌ ሰው ምን ይለኛል የሚለውን ድምፅ እየሰማ ከሆነ ግን ከምታምንበት ነገር ያወጣሃል። በጣም የምታምንበት ነገር፣ በጣም የምትፈልገው የምትጓጓለት ነገር ሆኖ ልትናገር ስትል ወይም ልታደርገው ስትል ያ ሰው ምን ይለኛል የሚለው ድምፅ እየመጣ ከቫሊዎችህ ዋጋ ከምትሰጣቸው ነገሮች ያርቃል ማለት ነው። ስለዚህ ያ ድምፅ ምናልባት ቫሊዎች ውስጥ ልታስገባው ይገባ ይሆናል።
ከላይ የእግዚአብሔር ቃል አለ፣ ከዛ በኋላ ቤተሰብ፣ ከዛ ስራ፣ ከዛ ጤንነት ብለህ ምናልባት ከታች ሰው ምን ይለኛል የሚል ነገር ቫልዩ ሲስተም ውስጥ ልታስገባው ይገባል። አንዳንድ ጊዜ እነዛ ነገሮችን እንደማይነካብህ ከሆነ አይ ይሄ ነገርማ ይቅርብኝ፣ አንደኛ ከላይ ቫልዩ ከማድረጋቸው ነገሮች ጋር ብዙ ቀጥተኛ የሆነ ግንኙነት የለውም፣ ጠቃሚ አይደለም ከነዛ ነገሮች አንጻር። እዚህ ጋር ደግሞ ስመጣ ሰዎች የሆነ ነገር ሊሉኝ ይችላል። ሰው ምን ይለኛል በሚለው ይህን ነገር ልተው ልትችል ትችላል። ግን አስፈላጊ የሆኑ ጉዳዮች ጋር ስንመጣ ግን ሰው ምን ይለኛል የምንል ከሆነ እኛ የራሳችንን ህይወት ሳይሆን የምንኖረው የማንን ህይወት ነው? የሆነ ስትራክቸርድ ያልሆነ ሰዎች አስበው አቅረው ሳይሆን ከሆነ ከምዕራብ ፊልም ከሆነ ቦታ ከኢንተርቴንመንት ከሶሻል ሚዲያ በመጣ ናሬቲቭ ምክንያት ያንን ነገር ካላደረግ ሰው ምን ይለኛል እያልን ያንን ነገር እየተከተልን የስቃይ ኑሮ የባርነት ኑሮ ነው የምንኖረው ማለት ነው። እኛ የምንፈልገው ነገር አይደለም። ስለዚህ ነገ ህይወታችን ላይ የሚያመጣብንን ተጽዕኖ አናውቀው። ብቻ ግን ሰው የሆነ ነገር ይለኛል ብለን በማሰባችን ምክንያት እናደርገዋለን። ህይወታችንን የባሰ እያደረገው እያበላሸብን ይሄዳል ማለት ነው። በዚህ ቪዲዮ የምናየው የመጨረሻው በጣም አደገኛ በማህበረሰባችን እንደ ናሬቲቭ የሚወሰድ ሁላችንም ውስጥ ያለ አመለካከት ሰው ማመን ቀብሮ ነው የሚለው። አይ ቲንክ ይህንን አባባል ለመጀመሪያ ጊዜ ያመጡት ሰዎች በእኔ ግምት ምናልባት በጣም ሞኝ የነበሩ ሰዎች ናቸው። ምክንያቱም አንደኛ ነገር ሰው ክዷቸዋል ማለት ነው። ሰው ማመን ቀብሮ ነው ከማለታቸው በፊት መቼስ የሆነ ሰው ካላስቀየማቸው ካልካዳቸው እንዲሁ ሰውን እስከ መቅበር እስከሚል ድረስ አይደርሱም። ሁለተኛ ነገር ደግሞ አንድ ሰው ስለጎዳቸው ብቻ ሌሎችንም ሰዎች ጠቅልለው ሰው ማመን ቀብሮ ነው ያሉ ሰዎች መሆን አለባቸው። ምክንያቱም መቼስ በእነሱ ዘመን ሁሉም ሰው እንዳለ በጣም ክፉ ሰው ነበረ ለማለት ይከብዳል። ስለዚህ እነዛ ሰዎች ዝም ብለው ከተወሰነ ነገር ተነስተው ጀነራላይዝ አድርገው ይመስለኛል ሰው ማመን ቀብሮ ነው ያሉት። ሁለተኛ ደግሞ ይህንን አባባል ለመጀመሪያ ጊዜ ያመጣው ሰውዬ በጣም ፈሪ ሰው ነበረ። ምክንያቱም ሰው ማመን ቀብሮ ነው ብሎ እንኳን ደረቱን ነፍቶ አልተናገረም። ምንድን ነው የሚለው? ሰው ማመን ቀብሮ ነው አለች ቀበሮ እያለ በቀበሮ እያላከከ ነው ሰውዬ የተናገረው። ስለዚህ ይሄ ፈሪና ሞኝ የሆነ ሰውዬ ለመጀመሪያ ጊዜ የጀመረው አባባል ነው እኛ እስከዛሬ ድረስ ይዘን ሰው ማመን ቀብሮ ነው የምንለው። የሰውየውን ባህሪ የገመትኩበት መስፈርት በአሁኑ ሰዓት ከማያቸው ሰዎች ላይ ተነስቼ ነው። ምክንያቱም እነዚህ የምንል ሰዎች በጣም ብዙ ነው ኢትዮጵያ ውስጥ። በተለይ እኔ በየቀኑ ነው የማገኛቸው። በተለይ ሴት እህቶቻችን እንዲሁም ክፍለ ሀገር አካባቢ ያሉ ሰዎች ሰውን በጣም ያምናሉ። ያ መጥፎ ነው እያልኩ አይደለም። መተማመን መኖሩ እጅግ በጣም አስፈላጊ ነገር ነው አንድ ማህበረሰብ እንደ ማህበረሰብ እንዲቀጥል። ነገር ግን አንድ ማህበረሰብ ውስጥ መልካም ሰዎች እንዳሉ ሁሉ መጥፎ ሰዎችም እንዳሉ፣ ወደ እግዚአብሔር የቀረቡ ሰዎች እንዳሉ ሁሉ ወደ ሰይጣንም የቀረቡ ሰዎች ስላሉ፣ አታላይ ሰዎችም ስላሉ ከማመናችን በፊት ግን ጥንቃቄ ካላደረግን ምናልባት ሁሉም የምናገኛቸው ሰዎች ላይክዱን ይችላሉ። ነገር ግን የሆነ ሰዓት ላይ ያው ከነዛ ክፉ ሰዎች መሃል አንዱ የዋህነታችንን አይቶ መጥቶ ሊክደንና ሊጎዳን ይችላሉ ማለት ነው። በዛ ሰዓት ደግሞ ወዴት ነው የምንሄደው? ለካ ሰው ክፉ ነው፣ ስለዚህ ሰው ማመን ቀብሮ ነው ወደሚለው ናሬቲቭ እንሄዳለን ማለት ነው። ያ ሁሉ ነገር ሳይፈጠር ምንድነው ማድረግ ያለብን? ሰዎችን ከማመናችን በፊት ይሄ ሰውዬ ሊታመን የሚችል ሰው ነው ወይ ብለን መጠየቅ መቻል አለብን። የሚናገረው ነገር እና የሚያደርጋቸው ነገሮች አብረው ይሄዳሉ ወይ? የሚያደርገው ነገር የራሱን ጥቅም ማስቀድሞ ነው ወይስ ደግሞ እውነትን እየፈለገ ነው እያልን የሰውየውን ታማኝነት በደንብ ካወቅን በኋላ ቀስ በቀስ ወደ ማመን መሄድ እንችላለን ብዬ አስባለሁ። ፈረንጆች በዚህ ጉዳይ ላይ በጣም ጥሩ አፕሮች ነው ያላቸው። ምክንያቱም ቢውልዲንግ ትረስት ነው አይደል የሚሉት ከነ ቮካብላሪያቸው ቢውልዲንግ ነው። ቀስ በቀስ ቢውልድ የሚደረግ ነገር ነው እምነት ማለት ነው። ሰው አይተን ከዛ ትንሽ ሪስክ እየወሰድን እያየናቸው በጊዜ ሂደት አብረናቸው ቆይተን የሚናገሩትን የሚያደርጉትን ነገር እያየን ቫልዩ የሚያደርጓቸውን ነገሮችን እያየን ቀስ በቀስ ነው እዛ ሰውዬ ላይ እምነት የምናሳድረው ማለት ነው። በእንደዛ አይነት መልክ ከሄድን እነዛ አታላይ ሰዎች እነዛ ከሃዲ ሰዎች በዛ ፕሮሰስ ውስጥ እምነታችንን ቢውልድ ከማድረጋችን በፊት እነቃባቸዋለን። ስለዚህ አናምናቸውም። ከነሱ ጋር የሩቅ ግንኙነት እናደርጋለን። ነገር ግን ታማኝ ከሆኑ ሰዎች ጋር እምነታችንን ቢውልድ እያደረግን እንሄዳለን እንጂ በይምላው ሰው ማመን ቀብሮ ነው ካለንማ አንዱን እየቀበረ መጨረሻ ላይ ምድር ባዶ ነው የምትሆኑ። ስለዚህ ሰው ማመን ቀብሮ ነው የሚለው አባባል ማልስማማበት በጣም ልክ ያልሆነ አባባል ነው። ከአባቶቻችን ብዙ መማር የምንችለው ጥበብ አለ። ወደ እነሱ ተመልሰን ብዙ እውቀት ብዙ ጥበብ መማር አለብን። ምክንያቱም በእነሱ ባህል ውስጥ ነው የምንኖረው። ነገር ግን ያንን ባህል 100% መቀበል አለብን ብዬ ግን አላስብም። ከነዛ ባህል ውስጥ መውጣት መቆረጥ ያለባቸው እነሱን የጎዷቸው እነሱ ጥሩ ያልሆነ ኑሮ እንዲኖሩ ያደረጓቸውን ነገሮች ከኛ ህይወት ላይ አውጥተን እኛ ደግሞ የተሻለ ህይወት በመመስረት የኢትዮጵያንም ታሪክ መቀየር እንችላለን ብዬ አምናለሁ። ምክንያቱም ሁላችንም ከቆረጥን
ይሄ የስንፍና ባህላችንን አውጥተን መስራት በደንብ ከጀመርን የጦርነት ታሪካችንን፣ የዘረኝነት ታሪካችንን፣ ሌሎችን ወደኋላ ያሰሩ ነገሮች ይሄ ውስጣችን ያሉ ደግሞ ኋላ ቀር የሆኑ አመለካከቶቻችንን አጥፍተን በትክክለኛዎቹ አመለካከቶች ተክተን ደግሞ የአባቶቻችንን ነገር ሳንረሳ የእነሱን ጥበብ አጥብቀን ይዘን በደንብ መርምረን ጥሩ የሆነውን ነገር ይዘን ከሄድን ብዙ ነገሮችን መለወጥ እንችላለን ብዬ አስባለሁ። ስለዚህ ሁላችሁም ራሳችሁን መርምሩ። ከማህበረሰብ የተቀበላችሁት ነገር በጣም ብዙ ነገር ጥሩ ነገር እንዳለ ሆኖ ሁሉም ነገር ግን ልክ አይደለም። ስለዚህ ያ ልክ ያልሆነ ነገር ምንድን ነው ብላችሁ መርምራችሁ ያንን ነገር ደግሞ ለማስወጣት ስሩ እላለሁ። በዚህ ቪዲዮ የተመለከትኳቸው እነዚህ ጎጂ ብዬ ያሰብኳቸው ሁላችንም ውስጥ ያሉ አባባሎችና አመለካከቶች እነዚህ ውስን ይሁኑ እንጂ በጣም ብዙ ከዚህ ውጭ የሚሆኑ አባባሎች አሉ። እናንተስ በህይወታችሁ ኤክስፔሪየንስ ያደረጋችሁት፣ እናንተ ተጠቅማችሁበት የጎዳችሁ፣ በዙሪያችሁ ደግሞ ብዙ ሰዎች ሲያወሩበት ሲመሩበት ያያችሁት የታዘባችሁት አባባልና አመለካከት ምንድነው? እሱን ኮሜንት ላይ አስቀምጡልን። ጊዜያችሁን ሰጣችሁ እስካሁን ስለተከታተላችሁኝ እግዚአብሔር ይስጥልኝ። ቻው።